ናናችሁ ወይ ሰላማችሁ በያላችሁበት ብዝት ይበለልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁ ላይክ አድርጉ እባካችሁ። እንዲሁም አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ የኔ ቅልቦች። አሁንም ቪዲዮውን ላይክ አድርጉ ማለት ነው። እንግዲህ ዛሬ የሚያሳፍር ስራ ነው። እንግዲህ ሁሌ የሚያሳፍር ስራ ነው የሚሰሩት። በርግጥ እነሱ ጋር ማያሳፍር ስራ ሰርተውም አያውቁም። እናትና ልጅ አንድ ላይ ማለት ነው። ብዙ ሰዎች ብዙ ኮሜንታተሮች እንግዲህ አላዛር እናትህን አግባት ሚስት ትሁን ልጅ ትውለድልህ እያሉህ ነው። እንግዲህ ምክራቸው ብሰማ ጥሩ ነው ብዬ ምክንያቱም ላንተ የሚገባ ይሄ ስለሆነ ማለት ነው። ደግሞ ያስፈልግህም ይሄን ስለሆነ እናትህን አግባትና ከሷ ልጅ ውለድ። ይሄ አሳፋሪም ስራ ስንናገር ራሱ ሚቀፍ ወይም ደግሞ አስጸያፊ እንደሆነ እናውቃለን። ግን አንተ የምታረገው እንደዚህ አይነት ነው። ምክንያቱም እናትህ የኪስህ ቦርሳ ናት። ለእናትህ ልጅ የተሸከመችልህ ሚስት የከዳ ለእናትህ ስትል ማለት ነው። ስለዚህ አንተ መሆን ያለበት ባለም የሌለ ወይም ደግሞ ታይቱም የማይታወቅ እግዚአብሔር የሚያዝንበት ነገር ስለሆነ አንተ የሚገባህ እናትህን ማግባት በቃ እንደዛ ነው። እኛ እንግዲህ ያሰብንልህ ያለ ነው ማለት ነው። ምክንያቱም ባለጌ ስለሆናችሁ በጣም ባለጌዎች ናችሁ። ሰውን አትፈሩም፣ ፈጣሪን አትፈሩም። እንዴት እንደሚያረጋችሁ ትላንትና መናጤ እንደነበራችሁ ስትናገሩ በብዙ ችግር እንደመጣችሁ ስትናገሩ ይሄን አያሳፍርም። መናጤ መሆንነት አያሳፍርም። ግን የሰው ልጅ ከዛ አልፎ ጥሩ ደረጃ ላይ ሲደርስ እንደዚህ ግፍና ጦሩ አያወጣም። ምክንያቱም ትላንት የመጣበትን ግን እንደዚህ አይነት የሚያስታውሱ አዋቂ የሆኑ ወይም ደግሞ ስማርት የሆኑ ሰዎች ናቸው። እንደናንተ ንፍጥ ጭንቅላት ያላቸው አይደሉም። ንፍጥ ጭንቅላት ያላቸው እንደናንተ ገገሞች ልክ የሆነ ብር ትላንትና ያላዩት ብር ሲያዩ ወይ ሰው ማስገደል ይፈልጋሉ ወይም ደግሞ ሴት ልጅ ላይ እንደዚህ መጫወት ይፈልጋሉ ወይም ደግሞ ሰዎችን ባሪያ ያደረጉ መርገጥ ይፈልጋሉ። ትላንት ያላዩት ነገር ነው ያዩት። እግዚአብሔር እኮ እናንተም ሊፈትን ይሆናል ይሄ ነገር ያመጣላችሁ ወይም ብር ያስገኛችሁ። ገባችሁ? እስቲ ምን ያህል ይችላል ሰው ምንስ ያደርግበታል ብሎ አንዳንዴ ፈጣሪም ሊፈትነን በብዙ ነገሮች ሊያሳልፈን ይችላል። በሀብት፣ በድህነት፣ በበሽታ፣ በጤንነት፣ በደስታ፣ በሀዘን። ምክንያቱም እኛ ምን ያህል በርግጥ ያገናል ምን አይነት ሰዎች እንደሆንን። ግን ሆኖም እናንተ ስንት የተራበ ባለበት እንደዚህ ጭምልቅ አድርጋችሁ ይሄው የብር ችግር አለብኝ አላለችም ልጅቷ። የፍቅር ችግር ነው እኔ ትዳሪ ነው አለች እንጂ ይቅር ይበለኝ እዚህ ጋር ስትመጣ ወይም ደግሞ ለአቶ ዳንኤልም ቢሆን እኔ የብር ችግር አለብኝ አላለችም፣ አልተናገረችም። በካሜራም ጀርባ ልትናገርም አትችልም። ራሴ እችላለሁ እንደውም እኔ እነሱን ማየት አልፈልግም ነበረ ስትል የነበረችው። እኔ አላቅም። እኔ እግዚአብሔር እንዴት እንደሚያረጋቸው እሱን ነው የሚገርመኝ። የእግዚአብሔር ትግስት ነው የሚገርመኝ። በቃ ብያችኋለሁ። እኔ ብዙ ጊዜ ከእግዚአብሔር ጋር እፋጠጣለሁ። ለምን አሁን አልወረድህም? ለምን አሁን አልሰራህም? ለምን አሁን ታምር አላሳየህም? የምል አይነት ሰው ነኝ ማለት ነው። ስለዚህ እንደናንተ ግፈኛ ሰዎች ወይም በደለኛ ሰዎች እግዚአብሔር ለምን እንደሚታገሳቸው ባይገባኝም ማለት ነው። ግን ሰከን ብትሉ ጥሩ ነው። ሰከን ብትሉ እውነቴ ነው መላችሁ። እቺን የዘረጋችሁበት እቺን የበተናችሁበት ነገ ዋጋ እንደሚያስከፍላችሁ ብትረዱት ጭንቅላት ካላችሁ ማለት ነው። ማሰቢያችሁ ድፍን ካልሆነ ብትረዱት መልካም ነው ብዬ አስባለሁ ማለት ነውና እንደ ሰው ልጅ አብራችሁ እንደበላችሁ አብራችሁ እንደጠጣችሁ እንግዲህ አብራችሁ በልታችሁ አብራችሁ ጠጥታችኋል። ቢያንስ እንኳን አንሶላ ተጋፈሃል ከሚስት ጋር ማለት ነው። ያንን እንዳሳለፈ ሰው በእንደዚህ አይነት ነገር መምጣትህ ግን በጣም ያሳፍራል። በጣም ማለት ነው በጣም ያሳፍራል። እኔ የሚገርመኝ ነገር ቻልኳት የሚሉት ነገር ነው። እናትዮም ቻልናት ለወንድዮ ክብር የላትም፣ ለእንትንዮ ክብር የላትም። የትኛው ክብር ነው? አንቺ የትኛው ክብር ስታሳይኘው? የትኛው አንቺ ባልሽን አክብረሽ ነው? ልጅሽን አክብረሽ ነው? ሰው ያላደረገው ወይም ደግሞ የማያደርገው ነገር ሲያወራ እንዴት ነው የሚያስጠላበት? እንዴት ነው የሚዘገንነው? እንዴት ነው የሚቀፈው? አንቺ እኮ ባለ ትዳር ነሽ አይደለ? ባልሽን ለቀሽ ልጅሽ ያገባሽ ከልጅሽ ጋር ምትኖሪ ልጅሽን አግብተሽ ባለ ትዳር የሆንሽ አንቺ ነሽ። አሳፋሪ ስራ እየሰራሽ እዚህ ጋር ለባልሽ ክብር የሌለሽ ባልሽ ምን ያህል እንደምታከብሪውና እንደማታከብሪው እኮ ሚዲያ ላይ አይተናል እኮ።
ለባልሽ ምን ያህል ክብር እንዳለሽ እኮ ባልሽና ቤትሽን ጥለሽ መተሽ ልክ የልጅሽን ሚስት አይ ለምን አገባብኝ ብለሽ በቅናት የምታብጂና በቅናት የምትፈነጂ እኮ አየን እኮ ማሚ ተብዬዋ ማለት ነው። አየን የትኛው ባላንቺ ክብር ሰተሽ ነው ለሌላ ሰው ባሏን ክብር እንድትሰጥ ባሏን እንድታከብረው ምናምን ነገር ባል ክብር እንደሚፈልግ ምታወሪ አንቺ ባልሽ እንኳን በጥፊ ልትመጪ እኮ የተነሳሽ ጀግና አይደለሽ እንዴ? አላየንም እንዴ ሙዝ ፊት ለፊት ላይ ስትወረውሪ የነበረሽ እኮ አንቺ ነሽ። አንቺም ደግሞ ዞሮ ሰው አስተማሪ ትሆኛለሽ። ኧረ ተይ። እኔ ገገማ ወሬ ስታወሩ ግን ለምን እንደማያስጠላችሁ እናንተ ገገማ ሆናችሁ እኔ የምታረጉት ነገር አታቁም ይሁን አይገባኝም እኔ እንዴት እንደሆነ ማለት ነው። እውነቴ ነው የምላችሁ አይገባኝም። እኔ የሚያረጉት ነገር እኔ የሚያደርጉት ነገር ይረሳሉ መሰለኝ። የመርሳት ችግር ያለባቸው ሰዎች ይሁኑ እኔ ምንም እየገባኝ አይደለም። ይሄ ክፍታፋቸው እየከፈቱ ማለት ነው። ስለዚህ አንድ ሴት እኮ ስለ ባል ማውራት የምትችለው ስለ ባል ሙሉ ልብ ኖራት መተንተን የምትችለው ባሏን ስታከብር ነው። ቤቷን ትዳሯን ስታከብር ልጆቿን ስታከብር ነው። አንቺ እኮ ይሄው በአመት ባል ምድር ራሱ ባል አለኝ ትያለሽ አይደለ? ባልሽን ጥለሽ የመጣሽ ለነገሩ ላንቺ ባል መፍታትና ማግባት ብርቅሽ አይደለም። የለመድሽውን ስራ ስለሆነና ሁሉም ሴት ባንቺ መንገድ እንዲሄድ ነው የምትፈልጊው። ምክንያቱም እየፈተሽ እየገባሽ ሁሉም ሴት በቃ ባንቺ መንገድ እንዲጓዙ ነው የምትፈልጊው። አሁን የትሱም እድል የፈለግሽው እንደዚህ ነው። ምክንያቱም ልጅሽ ልታገቢው ስለፈለግሽ። አዎ አንድ እናት ልጇ እንድታገባው ካልፈለገች ከልጇ መውለድ ካልፈለገች ልክ እንዳንቺ አሳፋሪ አይነቶች ስራ አሰራ ከቂጥቂጡ እየሄደች ሹላፏን አትከፍትም። አንቺ በሄድሽ በሽማግሌ ሰው ሲመጣ ቤት ሲመጣ በየሄደበት ለልጅሽ አፍ ሆነሽ የምትናገሪለት አንቺ ነሽ። ልጅሽን አይ በዚህ ወጣ በጣም አትገርማችሁም? በጣም አታናድዳችሁም? እቺ ሴትዮዋ እንግዲህ ትንሱ እንኳን የሚያስፈልጋት እርዳታ ይደረግላት ብሎ አቶ ዳንኤል ሲናገር ራሱ ስለሷ ምን አገባን ስለ ልጁ ነው እንጂ ስለሷ ልጅ መሰጣችሁ እኮ እሷ ናት። እሷ የሆነ ነገር ብትሆን ልጃችሁ እንደምታጡት እኮ ይሄ ግንዛቤ ውስጥ ማስገባት አለባችሁ። እንደው ይብላይ ለናንተ እንጂ እኮ መልካም ኢትዮጵያ እንደው ትንሱ ቢቸግራት እንኳን ባይኖራት መታከማያ ባይኖራት መዋለጃ ባይኖራት ቤት ክራይ መክፈል እንኳን ባትችል ማለት ነው በጣም ደጋግ ኢትዮጵያኖች አሉ። በጣም ጥሩ ልብ ያላቸው በጣም እግዚአብሔር የሚያከብሩ ሰዎች የሚወዱ በጣም ብዙ ሰዎች የብዙ ሰው ህይወት የቀየሩ የብዙ ሰው ህይወት ከእግዚአብሔር በታች ያዳኑ ያቆሙ ያኖሩ ያስተማሩ ህንጻ የገነቡ ቤተክርስቲያን መስጊድ የገነቡ በጣም ብዙ ኢትዮጵያኖች እኮ አሉ። ይብላይ ለናንተ እንጂ ማለት ነውና ሆኖም ስለሷ ምን አገባ እኔ ምን አይነት እናት ናት እንደው ሁሉ ጊዜ ምን አይነት እናት ናት እንላለን። የዛሬ ግን የተለየች እናት ናት። እውነቴ ነው የምላችሁ። ስንት ሰው ነው ምድር ስንት አይነት ሰው ነው ግን የተሸከመችው? ስንት አይነት እግዚአብሔር ደግሞ የስንታችን አይነት ባህሪ ነው ተሸክሞ የሚኖረው። እኔ በጣም ነው የምደነቀው። እውነቴ ነው የምላችሁ። እኛ ያንድ ሰው ባህሪ ተሸክመን መቆም የሚያቅተን እግዚአብሔር ግን የስንቶቻችን ባህሪ ሰይጣን የሆነ ባህሪ ነው ተሸክሞን የሚኖረው። እንዴ በዚህ ልክ የሰው ልጅ ክፋት አለ? እኔ እውነት አላምንም ነበር። በቃ ሰው ክፉ ነው ምናምን ሲባል ያው እንደ ወሬ ክፉ ነው ብላችሁ ታስባላችሁ እንጂ በገሃድ እንደዚህ እየወጣ የሰው ክፉ ነው። በህይወቴ እቺን ሴትዮ አይቻለሁ። እኔ በህይወቴ እንደዚህ አይነት ሴትዮ አይቼንም ሰምቼም አላቅም ማለት ነው። እንግዲህ የሰራችሁን ስራ ታውቃላችሁ። የዚህ ያሳፋሪ ልጇ ምን አይነት ስራ እንደሰራ ደግሞ አይታችኋል ማለት ነው። እንግዲህ ትንሱ የብር ችግር አለባት ብዬ አላስብም። የብር ችግር እንደው ችግር እንኳን ቢኖርባት ሰው በመሆኑ ክቡር ነው። በፊቷ አንስቶ እንደዚህ አይነት ነገር የልጁ እናት ናት ነገር ልጅ ምሰጠው የልጁ እናት በዚህ ልክ ራሱን የሚያቀል ቅሌታ በህይወቴ አይቻለቅ እውነት አይቻለቅ። እና ውድ ቤተሰቦቼ እንግዲህ ያው እኔ ሁሌ በጣም ነው መናደደው የነሱን ቪዲዮ ሳይ ማለት ነው። እውነት በጣም ያናደደኛል። እኔ ለምን እንደሆነ አላቅም። ለማንኛውም ውድ ቤተሰቦቼ እንግዲህ ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ ሆኑ። እቺም ሴትዮ እግዚአብሔር ልቦና ይስጣች። እውነት ፈጣሪ ልቦና ይስጣት። እንግዲህ አላቅም የሰሩት ስራ እግዚአብሔር የእጃቸው እንዲሰጣቸው እንማጸናለን። እውነት የሰሩት እግዚአብሔር እንዳለ እንዲያውቁት ይሄ የሰራ ነው የራሳችን ስተት ነው የራሳችን ዋጋ ነው እንዲሉ እግዚአብሔር አምላክ የሰራቸው ይስጣቸው። ሌላ ምን እንላቸዋለንና ለማንኛውም
ቻናሌን ሰብስክራይብ አድርጎ። ወዳችኋለሁ። ቻው